ደስ እንኳን ወደኛ በሰላም መጣሽ። ምንም ሳታንገራግሪ በራስ ችግር እዚህ ድረስ ስለመጣሽ በጣም ደስ ብሎኛል። ከዚህ በኋላ በእኔ ቁጥጥር ስር ትሆኛለሽ ማለት ነው። እውነቱን ራሴ ያገኘዋለሁ። ቤዛ የትን ብትሆን እደርስባታለሁ። ምን ችግር አለው? እኔ ባቆርስም ቤዛ አሁን ከአጠገቤ እንድትሆኝ አልፈልግም። ምግብሽን ይዘሽ ውጪልኝ። የትኛውም አይነት የአንቺ እዝነት አያስፈልገኝም። እሺ እጅሽን አትንኪኝ አልኩሽ እኮ። ካሌብ ቆይ ምን እየሆንክ ነው? እኔ እኮ ከጎን ለመሆንና ላጽናናህ እኮ ነው የመጣሁት። ለምንድን ነው የምትገፈትረኝ? ዞር በይልኝ እያልኩሽ ነው። አሁን ከክፍሌ ጥፊ። እሺ አትጮህብኝ ካሌብ፣ እወጣለሁ። ይኸውልሽ አሁን ቀጥ ብለሽ ውጪ። ድጋሚ ሳልዳት ሞክሪ። አሁን ውጪ። እውነቱ ሲወጣ የምትገባበት ታጣለህ። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበልላችሁ። እንዴት ናችሁልኝ? ሁሉ ሰላም አለሁላችሁ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቀጣዩን የደሊላን ድራማ ይዤላችሁ መጥቻለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ አርጌ እያመሰገንኩኝ አዳዲስ ወደዚህ ቤት የመጣችሁ እንኳን ደህና መጣችሁ፣ ነባሮችም እንኳን ደህና ቆያችሁኝ። እንግዲህ አስተያየታችን ደግሞ ኮሜንት ላይ አስቀምጡልኝ። ስለምታደርጉልኝ ነገር ሁሉ ከልብ እያመሰገንኩኝ እንግዲህ ትናንትና የደሊላ ድራማ ያበቃበት ደስ አለኝ። እንግዲህ ከቤት እየወጣ ካሌብ ካገኘክ ነገሮቹ ሁሉ ይበላሻሉ፣ ያበቃልናል፣ ስለዚህ ቶሎ ውጣ ብለውት ነበር። ሆኖም እንግዲህ እሱም ቶሎ ሳይወጣ ካሌብ ይመጣበታል። በር ላይ ፊት ለፊት እንደተገናኙ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ደሳለኝን ምን ልትሆን ነው እዚህ የመጣው? በልቀጥ ብለ ተናገር ብሎ ካሌብ አንቆ ይዘዋል። ካሌብም አንቆ በሚይዘው ሰዓት ወይዘሮ አልማዝና ቤዛ ሌባ ነው፣ ሊዘርፈን ነው፣ በጓሮ በር የገባው እንዳትለቀው እያሉ እንግዲህ እሱ ላይ ሁሉንም ነገር ይተዋሉ። ደሳለኝም እባክህ ካሌብ ምንም ነገር አታድርገኝ፣ አንድ ጊዜ ብቻ አዳምጠኝ፣ አንድ ጊዜ ስማኝ ቢለውም ሊሰማው ፈቃደኛ አልነበረም። አንተ እንዴት ነው እዚህ ቤት የመጣው? ምን ልትሆን ነው ደግሞ በጓሮ በር ተሹልክልከህ የገባኸው ብሎ ሲለውም ወይዘሮ አልማዝም አዎ ሊሰርቅ ነው የገባው፣ እንዳትለቀው። እንዴት ነው እንደዚህ የሚያደርገው? ፖሊስ ይጠራና ፖሊስ ይውሰደው፣ ለፖሊስ ደውል ብሎ ለካሌብ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓት አይ ለፖሊስ ሳይሆን ያለውን ነገር ብቻ ይናገር፣ መጀመሪያ ፖሊስ ጋር ከመሄዱ በፊት ያለውን ነገር መናገር አለበት በማለትም እንግዲህ ትናገረዋለች ማለት ነው። ሆኖም እንግዲህ ያንን በምትናገርበትም ሰዓት አሁኑኑ ቀጥ ብለህ የመጣህበትን ጉዳይ ተናገር፣ ከአዜብ ጋራ ምን እያደረጋችሁ ነው ያላችሁት ብሎ ይለዋል። በዚህንም ሰዓት ቤዛ ከአዜብ ጋር እኛን ሊያጠፉ ብለው አሁን ደግሞ ጭራሽኑ እቤት መጣ። ከአዜብ ጋር ምን እንዲያሴሩ እኔ እንጃ። ስለዚህ ፖሊስ መጥቶ እሱ መውሰድ አለበት ብለው ድምድም ያደርጉበታል። ካሌብም እንግዲህ ፖሊስ ከመምጣቱ በፊት አንተ አሁን አስቀድመ ተናገር እያለው የእነሱን ወሬ እየሰማ እያሰቃየው ነበረ። ሆኖም ደሳለኝ እኔ እውነቱን እነግርሃለሁ እባክህ ልቀቀኝ ብሎ ይለዋል። እሱም ሊለቀው ፍቃደኛ አልነበረም። ሆኖም እንግዲህ በስተመጨረሻ እኔ እነግርሃለሁ ብሎ ሲለውም ምንድነው እሺ ተናገር፣ ምን ውሸትን ለማምጣት ነው በል ተናገር ብሎ ይለዋል። እሱም እንግዲህ እኔ እዚህ የመጣሁት ያጠፋው ስራ ሁሉ ስለጸጸተኝ ይቅርታ ልጠይቅ ነው ብሎ ይላል። እሱም እነ ደሊላ እነ ቤዛና አልማስ አይት ያደርጉታል። አረ ወደ ፖሊስ ጣቢያ መሄድ አለበት እያሉ እንግዲህ የእነሱ ሰው እንዳልሆነ ያስመስላሉ። አንተ ወራዳ በል ከዚህ ጥፋ ብሎ እሱም ገፍትሮ ይተዋል ማለት ነው። ሆኖም እንግዲህ ደሊላም ከአዜብ ጋር ወደ ቤት ለመመለስ አሁን ቤት ውስጥ ምን እየተፈጠረ እንደሆነ እኔ ሄጄ ማጣራት አለብኝ፣ አዲስ ነገር ካለ አሳውቅሻለሁ ብላ አዜብን ትላታለች። አዜብም እንግዲህ ራስሽን ጠብቂ፣ የሆነ ነገር በእኔ የተነሳ እንዳትሆኚ ራስሽን ጠብቂ ብላ ትላታለች። እሷም ለእኔ ምንም ነገር እንዳታስቢ እውነት ትወጣለች፣ ስለዚህ ምን እያሴሩ እንደሆነ እያንዳንዱን ነገር ብላ ነበር ወደ ቤት ተመለሰችው። እንግዲህ አዜብም አሁን እውነቱ ይወጣል፣ ምንም ችግር የለውም፣ ግን አንቺ ራስሽን ጠብቂ ብላ ትልካታለች ወደ ቤት።
እንግዲህ ቤት ስትመጣ ደሳለኝ ከቤት እንደሄደ ነበር የመጣችው። ሆኖም እንግዲህ ካሌብ ክፍል ትገባና ካሌብን ከእንደገና አይኖቹን እንዲገልጽ ትነግረዋለች። አሁን ደግሞ ከየት የመጣሽው አንቺ? ይሄ ሁሉ እውነትን እያየሽ እንዴት ነው አንቺ ከወይዘሮ አዜብ ጋራ እንደዚህ የሆንሽው? ወይዘሮ አዜብን ደግፈሽ እኔን እንደዚህ የምትናገሪ ብሎ ይላታል። እሷ እኔ ወይዘሮ አዜብንም ማንንም አይደለም የደገፍኩት እውነትንና እውነትን ነው። አንተ አይን ተሸፍኖ እናትክና ቤዛ የሚሉትን ብቻ ስለምሰማ እንጂ ማን ከአንተ ጎን ሆኖ ለአንተ ማን እየታገለ እንደሆነ አሁን ልትረዳ አትችልም። ስለዚህ እኔ የምፈልገው እውነትን ነው የምደግፈው ብላ ትለዋለች። አንቺ አውቀሽ ከአዜብ ጋራ እንደው ምን እያደረጋችሁና ምን እየጠነሰሳችሁ እንደሆነ እናቴንና ቤዛን ተያት ይላታል። ከዚህ ከክፍሌ ውጭልኝ በማለት እንግዲህ ይጨውባታል ደሊላ ላይ። ደሊላም እንግዲህ ከክፍል ወደ ኩሽና ትሄዳለች። እሷም እንግዲህ ወደ ኩሽና እንደገባችና ወደ ኩሽና እንደሄደች ደሊላ ወደ ኩሽና እንደሄደች ቤዛ ደግሞ እንግዲህ አሁን ካሌብን በእጇ ለማስገባት እየጣረች ስለሆነ ምግብ ትሰራና ምግብ ይዟለት ትመጣለች። ካሌብዬ ቅድም ተበሳይተህ በደንብ አልበላህም፣ ስለዚህ አሁን ምግብ መብላት አለብህ ብላ ትለዋለች። እሱ ምንም አይነት ምግብ አልፈልግም፣ ማን ምግብ አምጪልኝ አለሽ ብሎ ይላታል። እሱም እንግዲህ እንደዛ በሚላትም ሰዓት ግዴታ መብላት አለብህ ብላ ትለዋለች። እሱም ምንም አይነት ምግብ ካንቺ አልፈልግም በይቀጥበይና ውጪልኝ በማለት ይጨውባታል። በቃ እኔ ላጉርስ፣ አንተ ምንም ነገር አትናደድ፣ ሁሉም ነገር ይስተካከላል፣ እውነቱ ይወጣል እያለች እኔ ላጽናናክ እንጂ የመጣሁት ለሌላ ነገር አይደለም ብላ ትለዋለች። እንግዲህ ካሌብም ምግቡን ወስዶ አልበላም። ደሊላም ደግሞ ኩሽና ሆና እውነቱ ሲወጣ ግን እኔና አዜብ ከጎን አንሆንም፣ በኋላ የሚጸጽትን ነገር እያደረክ ነው ያለው እያለች እሱ እንግዲህ ተቆጥቶም ከክፍሉ ያስወጣትን ሁሉ እያሰበች እየተናደደች ነበረ ማለት ነው። እንግዲህ ካሌብ እንግዲህ አሁንም አይኖቹ ተሸፍነዋል። ደሊላ እንኳን የምትለውን እየሰማ አይደለም ማለት ነው። እንግዲህ ደሊላንም ጮ ከቤት እንድትወጣ አድርጓታል። ሆኖም እንግዲህ ወይዘሮ አዜብም እንደዚህ እንዳለቀስኩኝማ በፍጹም አልቀርም፣ አልማዝ ታየኛለሽ፣ እኔ አዜብ ማን እንደሆንኩኝ አላወቅሽም፣ እንደዚህ በከንቱ እንባይን ያፈሰሽው ሂሳብሽን ነው የምሰጥሽ በማለት እንግዲህ ትናገራታለች ማለት ነው። ሆኖም እንግዲህ ብቻዋን እንደዛ እየሳተችና እያሰበች እኔ አዜብ አይደለሁም ምን እንደማደርግሽ አንቺ አታቂም እያለች እንግዲህ አዜብም እጅግ በጣም እየተናደደች እየተናገረች ነበረ። ሆኖም እንግዲህ አዜብ በዛን ሰዓት እንደዛ በምትናገርበትም ሰዓት ብቻዋን እያለቀሰች እንግዲህ በዛይ በጎጃ ውስጥ ያንን ነገር ታወራለች ማለት ነው። ሆኖም እንግዲህ ቤዛና ወይዘሮ አልማዝም አሁን ነገሮች ሁሉ ተስተካክለውልናል እያሉ እንግዲህ ካሌብን ደሳለኝንም እንደዛ አድርገው ስላባረሩ ተስተካክሎልናል፣ በቃ አሁን እኛን አምኑላል፣ በጣም ፈርቼ ነበረ እያለች እንግዲህ እሷም ፍራቸዋን እያወሩ ሆኖም ደሳለኝን እንግዲህ ሁሉንም ነገር በደሳለኝ ስላልተነቃበት እንዳለፉትና እንደተሻገሩት ያስባሉ። ሆኖም እንግዲህ እነሱም ይሄኛውን ነገር እያሰቡና እያሰላሰሉ ባሉበት ወይዘሮ ቤዛም እንግዲህ ይሄንን ነገር አሸንፈናል ትልና ደሳለኝ ደግሞ ይደውልላታል። ለምንድን ነው የምትደውልልኝ? እንዳትደውልልኝ አላልኩም ወይ? ራስን አጥፋ ጥፋ ብዬ አልነበር ወይ? በኋላ ካሌብ በይን ደግሞ ነገሮች ሁሉ እንደሚያበቁ እረሳኮይ ብላ ትለዋለች። አሁን እኔና አንቺ መገናኘት አለብን። ለምንድን ነው የምንገናኘው? አሁን በፍጹም መገናኘት የለብንም አላልኩም ወይ ብላ ትለዋለች። ግዴታ መገናኘት አለብን ብለው ይላታል። እሺ የት ነው የምንገናኘው ብላ ትለዋለች። እሱም እዛ መጋዘኑ ጋር ይቀጥራታል። ለምንድን ነው መጋዘኑ ጋር ልትቀጥረኝ የፈለከው ብላ ስትለው በቃ መገናኘት አለብን በማለት እንግዲህ ይጠይቃታል ማለት ነው። እሷም እንግዲህ እሺ በቃ ሳትለው እንግዲህ ስልኩን ጆሮዋ ላይ ይዘጋል። ነገሮችን ሁሉ ያበላሻል በማለት እንግዲህ
በመፍራት እሱ የቀጠራት ቦታ ትሄዳለች ማለት ነው። ሆኖም እንግዲህ እሱ መጋዘን ነበር የቀጠራትም እንግዲህ ወይዘሮ አዜብ ደሳለኝን ፈልጓ ታገኛለች። እሱንም ካገኘችው በኋላ እንግዲህ ሳያስብ እዛው መጋዘን ቆሞ ነበር ያገኘችው። ሆኖም ለምንድን ነው እውነቱን የማትናገረው አንተ ብላ ስትለውም ጸጽቶኝ እውነቱን ልናገር ሄጄ ነበረ። ሆኖም ግን ካሌብ አግኝቶ ደብድቦ ነው ከቤት ያወጣኝ ብሎ ያለውን ነገር ይነግራታል ማለት ነው። ሆኖም እንግዲህ ካሌብ እንደዛ አድርጎ ከቤት ከዛ እንዳወጣውና እንደሸኘው ይነግራታል። እሱም እንደዛ ካላትም በኋላ እሺ ካዳ ምንድን ነው እሱ አሁን እኔ የምል ነገር ሙሉ መረጃውን ለእኔ ትሰጠኝና እውነቱን ትናገራለህ ብላ ትለዋለች። እሱም እንግዲህ አሁን ላይ እውነቱን አልናገርም፣ አዜብና አልማዝና ቤዛ እንደዚህ በቀላሉ አይለቁኝም ብሎ ይላታል። እኔ እነሱ ከሚሰጡክ እጥፍ ገንዘብ እሰጣለሁ፣ ከዚህ ሀገር ወጥተህ እንደፈለግክ መኖር ትችላለህ። ሆኖም የተጻጻፋችሁትንና ሙሉ መረጃውን ለእኔ እንድሰጠኝ ነው የምፈልገው ብላ ትለዋለች። እንግዲህ እቺ ብር ሴጣን ናትና እሷ ከነሱ እጥፍ እከፍልሃለሁ፣ አንተ ከዚህ ሁሉ ነጻ ትወጣለህ። ስለዚህ ያለውን ነገር ንገረኝ ብላ ትለዋለች። እንግዲህ ካሌብም እሺ በማለት ይስማማል ማለት ነው። ያለውን ነገር እንደሚሰጣትና መረጃዎቹ ሁሉ አሳልፎ ቤዛን በብር ሸጧታል ማለት ነው። ዛሬ ላይ ካሌብ እንግዲህ ያንን ከተስማማ በኋላ አሁን ቤዛን ወደዚህ ቤት ትቀጥራታለ፣ እሷም እዚህ ትመጣለች። ከዛ በኋላ ነገሮች ሁሉ ይስተካከላሉ በማለትም እንግዲህ ትናገራለች። እሱም እንግዲህ እንደዛ ባለችው ሰዓት እሺ በማለት ይስማማል ማለት ነው። እንግዲህ ካሌብም ደሳለኝም እንግዲህ ቤዛን በብር አሳልፎ ይሸጣታል። እሷም እንግዲህ መጋዘን እንደተቀጠረች ያው በሰላም ነው ብላ ወደ መጋዘን ትሄዳለች። ሆኖም እንግዲህ ቤት ውስጥ ቤዛ ከወጣች ስለቆየች ወዴት ነው የሄደችው? ስልክን ብደውልላት አታነሳም ብላ እንግዲህ ወይዘሮ አልማዝ ትጨነቃለች ማለት ነው። ደጋግማም ስትደውልላት አታነሳም። ሆኖም እንግዲህ ካሌብም ቤዛ ዛሬ የት ሄዷ ነው? እስካሁንም ስልኳንም አታነሳም፣ ምን እየተፈጠረ ነው ያለው የሚለው ጥያቄ ይፈጥርበታል። ያንንም ጥያቄ እንግዲህ ደሊላን ይሄድና ቤዛ የት ነው ያለችው ብሎ ይላታል። እሱም እንግዲህ እስካሁን ድረስ እኛ እውነቱን እየነገርን እኛን አላምንም ብለክ አሁን ደግሞ ቤዛ ስለሌለች አይንን እየገለጥክ ነው ማለት ነው ብላ ትለዋለች። መጀመሪያ እኛ ነግረን አልነበረ ወይ ብላ እንግዲህ የሚጸጽተውን ቃላት ትናገረዋለች ቤዛ ማለት ነው፣ ደሊላ ማለት ነው። ካሌብም አሁን እኔ እሷን የፈለግኩት አንቺ በቃ ዝም ብለሽ እንትን አትበይ ብሎ ይላታል። ሆኖም እንግዲህ የቤዛ ከቤት መውጣት ካሌብንም አጠራጥሮታል ማለት ነው። ሆኖም እንግዲህ ወይዘሮ አልማዝም ፈርታለች። የት ሄደች? ስልኳንስ ለምንድን ነው የማታነሳው? ብቻ የሆነ ነገር ወይዘሮ አዜብ አዘጋጅቷላት እንዳትሆን፣ አይ እዛ ወጥመድ ውስጥ እንኳን አትገባም፣ ቤዛ ብልጥ ናት ብላ ትላለች። ብቻዋን ለብቻዋ ማውራት ትጀምራለች። ሆኖም እንግዲህ ካሌብ ይመጣና እማዬ ቤዛ የት ነው ያለችው? ስልኳንም አታነሳም ብሎ ይጠይቃታል። ልጄ ስለ ቤዛ አታስብ፣ አንተ እቺ ሰራተኛ የምትለን ሰምተህ እኔን ተጠራጥረ ነው ወይ ብላ ትለዋለች። እሱም ቤዛ የት እንዳለች ነው የምፈልገው፣ ብቻ እውነት እያለ እየደባበቅሽኝ ከሆነ በኋላ ይሄ ነው የሚያሳዝነኝ፣ እውነትን ደብቀሽኝ እንዳይሆን ብሎ ይጠይቃታል። እሱም ምንም ነገር አታስብ፣ እሷ ዘመን ልትጠይቅ ነው የሄደችው፣ አንተ እንዴት ሰራተኛ የምትለን ሰምተ እኔ እናትህን ትጠራጠራለህ ብላ እንግዲህ ወደ ደሊላ ታዞራለች ማለት ነው። እንግዲህ እዚህ ጋር እሱ ከቤት ከወጣች በኋላ ጥርጣሬው እየጨመረ መጥቷል ማለት ነው። የካሌብ ማለት ነው። እንግዲህ ካሌብ እዚህ ጋር የት እንደሄደች እንግዲህ ከሌለች ደግሞ የሆነ ሴራ እያደረገች እንዳለች ለመባነን ነው። እንግዲህ እዚህ ጋር ሀዜብም ሆነች ደሊላ ሲነግሩት አልሰማም ነበረ። አሁን ላይ እንግዲህ እሷ ከቤት መውጣቷና መቆየቷ ስልኩን አለማንሳቷ
ሊያስነቃባት ችሏል ማለት ነው። ሆኖም እንግዲህ ወይዘሮ አልማዝም እጅግ በጣም ተጨንቋለች። አሁን እንግዲህ ሚስጥራቸው ሁሉ ሊጋለጥ ነው ማለት ነው። ቤዛ የሄደችው እንግዲህ መጋዘን ነው። መጋዘንም የሄደችው እንግዲህ ደሳለኝ አሳልፎ ሰጥቷታል ማለት ነው። እዛ ጋ የሚበልጥ ክፍያ ሲያገኝ እንግዲህ ቤዛ አሁን አሳልፎ ሰጥቷታል። ካሌብ እንግዲህ ይሄን ሁሉ እውነት ያወቀ ጊዜ ደግሞ ምን ይፈጠራል ማለት ነው። እንግዲህ ቤዛ ወደ መጋዘን ትሄዳለች። ወደ መጋዘንም እንደደረሰች እንግዲህ እሷም እዛው እንደደረሰች ደሳለኝ እያለች እየተጣራች ወደ ላይ ትወጣለች። እንግዲህ ወደ ላይ እንደወጣች ሽጉጥ ነበር የተደቀነባት። ሆኖም እንግዲህ ወይዘሮ አዜብም ለደሊላ ትደውልላትና ምን አዲስ ነገር አለ? ራስሽን ጠብቂ፣ አልማዝም ሆነ ቤዛ አንድ ነገር እንዳያደርጉሽ ብላ ትላታለች። ምንም አዲስ ነገር የለም፣ እኔም ራሴን ጠብቃለሁ፣ አንቺም ደግሞ እውነት ይወጣል እያለች እንግዲህ ወይዘሮ አልማዝና ቤዛ አሉ ወይ ስትልም አሉ፣ ግን ያው ሌላ ተንኮል እያሰቡ ሊሆን ይችላል ብላ ትላታለች። እንግዲህ እሷ ቤዛን እንግዲህ ይዟት ነው እሷ የምትደውልላት ማለት ነው። ሆኖም እንግዲህ ደሳለኝ እያለች ወደ መጋዘን ስትገባ እሱም ሽጉጥ ነበር የደቀነባት። እሱም እንግዲህ ያንን ሽጉጥ ከደቀነባት በኋላ ደሳለኝ ምን እየሆንክ ነው ያለኸው ብላ ስትለው ወይዘሮ አዜብን ታያለች። አሁን በቁጥጥር ስር ውለሻል ብላ ትላታለች። እሷም እጅግ በጣም ትደነግጣለች ማለት ነው። ሆኖም እንግዲህ እሷም ከደነገጠች በኋላ ደሳለኝም እንግዲህ ሽጉጡን አቀባብሎባት እየሳቀባት ነበረ። አሳልፎ በገንዘብ እንደሰጣት ያወቀችው ነገር የለም ማለት ነው። ስለዚህ ሁሉንም ነገር እንግዲህ እያበቃ ይገኛል ማለት ነው። የአዜብና የቤዛና የወይዘሮ አልማዝ ነገር ማለት ነው። ሁሉንም ነገር እየተጋለጠባቸው ነገሮች ሁሉ ይፋ እየወጡባቸው ነው ያሉት ማለት ነው። እንግዲህ ወይዘሮ አልማዝ አሁን ብን ብላ ታሳምን ይሆን እንግዲህ ትናንትና ደሳለኝን ሌባ ነው ከሱ መራቅ አለብህ፣ ፖሊስ እሱን መውሰድ አለበት ብላለች። አሁን እውነቱ ሲወጣ ደግሞ ምን ተናግረው ያመጡ ይሆን የሚለውን እንግዲህ በቀጣዩ ነው የምናየው። እናንተ ደግሞ የተሰማችሁን አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ደሊላም እውነቱ ሲወጣ ከካሌብ ጎን እንደማትሆን እየተናገረች ነው። እውነት ጨክኗ ከካሌብ ጎን ሳትሆን ትቀራለች ወይስ ከካሌብ ጎን እንደሆነች ትቀጥላለች የሚለውን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ የዛሬው የደሊላ ድራማ ይሄንን ይመስላል። እንግዲህ ቀጣዩ የሚያጓጓ ፓርት ላይ ነው የቆመው ማለት ነው። ሆኖም እንግዲህ ደሊላ ቤዛ ሽጉጥ ተተኩሶባት እንግዲህ ሽጉጡ ተደቅኖባታል። ካሌብን ጠርተው አሳልፈው ይሰጧታል ወይስ ይተዋታል የሚለውን እንግዲህ እጅግ በጣም የሚያጓጓ ፓርት ላይ ነው የቆመው። ደሊላስ ይሄንን ነገር ስታይ አዜብን ምን ትላታለች? እንግዲህ አዜብ በሰላም ወደ ቤቷ እንደምትመጣና እንደሚጸጸት ካሌብ እየነገረቻት ነበረ። ሆኖም እንግዲህ እውነትም እሱ ወደ ቤት እንድትመጣ አድርጓል። ምንስ ይከሰታል የሚለውን እንግዲህ በቀጣይ በጉጉት ነው የምንጠብቀው። አስተያየታችሁን ኮሜንት ላይ እጠብቃለሁ። እንግዲህ ለዚህ ቤት አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉ። እጅግ አስተማሪና ምርጥ ድራማዎች በዚህ ታገኛላችሁ፣ ለህይወታችሁ የሚያስተምራችሁን። ስለዚህ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ። ቀናችሁ ያማረ የተዋበ ይሆንላችሁ። ከልብ አመሰግናለሁ በትዕግስት እስከዚህ ሰዓት ስለተከታተላችሁኝ። መልካም ቆይታ